ተቋም ሲመሰረት ሁለት ሰዎች ወይ ሶስት ሰዎች አድርጎ ሼር ሰጥቶ ምናምን መታወቂያቸውን ፎቶ አንስቶ ብዙ ነገር አለው። ያው ስቴፑን ታውቁታላችሁና ባለቤት አይደለሁም። እንደ ማንኛውም ሰው ግን ማስታወቂያ ስራልን ክፍያ እንከፍልሃለን የሚል ነገር ሲመጣ እኔ ማስታወቂያ ሰርቼ አላውቅም። ለሪል ስቴት ነበር ሰርቼ አውቃለሁ። ከዛ በተረፈ ግን የማስታወቂያ ስራ አልሰራም። እንደዚህ ከሆነ ምን ያክል ስራ እየሰራችሁ እንደሆነ ሊና ሰራለሁ ብያቸው ስቴዲየም የሚገኘው ስቴዲየም ጋር ያለው ምንድነው የሚባለው የባህል ማዕከል የተወሰነ መኪና ሲሰጡ እጄ አየው። እንደገና ደግሞ ስካይላይት ወደ 100 መኪና ሲሰጡ እጄ አየው። ሳይ ይህንን ነገር ኤቪደንስ ሳይ ለትውልድ የሚጠቅም ለማህበረሰብ የሚጠቅም ነገር በ950 ሺህ ብር ቅድመ ክፍያ ሌላውን ደግሞ ወለድ ሳይኖረው መሸጥ እንፈልጋለን። እኛ ከውጭ ሀገርም ስፖንሰር ምንድነው ይሄ የፕሮሞሽን ፕራይስ አለን፣ በዚህ ላይ አብረን እንስራ የሚል ጥያቄ መጣ። ኦኬ እስካሁን የሰጣችሁት ይሄን ያክል ከሆነ ከዚህ በኋላ ደግሞ ለመስጠት የተፈራረማችሁት ነገር ካለ ጥሩ ነው፣ አብሬያቸው መስራት እችላለሁ ብዬ እንደ ማንኛውም ሰው ሪፖርተር ጋዜጣ እንደሚዋዋለው ተዋውዬ፣ ኢቲቪ እንደተዋዋለው ተዋውዬ፣ ኤፍኤም ሬዲዮዎች እንደተዋዋሉት ኤፍኤም ከ15 ኤፍኤም በላይ ናቸው ማስታወቂያ የሰሩት። እንደነሱ ተዋውዬ ማስታወቂያውን አብሬ ሰራው። በሩ 1 ብር መንሱር ጋር የገባ ነገር የለም። ድርጅቱ ጋር ነው የሚገባው። ከድርጅቱ ጋር ነው ውል የሚያደርጉት። እኔ ጋር የሚመጣ የማስታወቂያ ክፍያ ብቻ ነች፣ ያቺ ውል ያደረኳት ክፍያ። ከዛ በተረፈ እና አንተ ፕሮሞሽን ሰሪ ነው ወይስ አምባሳደር ነህ ለድርጅቱ? ፕሮሞሽን እና አምባሳደር እኮ ያው ነው። ኦኬ አምባሳደር ከሆነ እኮ ከድርጅቱ ተጠያቂነት አንተም አታመልጥም ማለት ነው። ቢኮዝ አምባሳደር ስትሆን የአንድ ድርጅት ሃሽታግ እህታችን ያው ምን መሰለሽ አንዳንዴ ቆይ አይደለም ታውራ ተዋት። ይሄ ክርክር ነው የሚሆነው። ጥያቄ ብቻ አቶ መንሱር ጀማል ከቡርኪና ፋሶ ቀጥሎ ነው። አይ ለምን መሰለህ ምናልባት እኮ ይሄ የእሱ አመለካከት ብቻ አይደለም፣ ብዙ ሰዎች አሉ ይሄን የማያውቁ እንደዛ ብሎ እያሰቡ ያለ ድርጅት ላይ አምባሳደር ስትሆን ወር ደግሞ ጥያቄ ከሆነ ጥሩ አይደለም ብዬ እኮ ነው። ገባ አይደል? ላሽ ትላለህ አያጅቦ ምን እንደምናገር እነሆ ባለሀብቱ መንሱር ጀማል ከቡርኪና ፋሶ ምን እንደምመልስ አውቃለሁ። አብሽር ምን እንደምመልስ ነው ያውቃለሁ። ከዚህ 2000 3000 ሰው ውስጥ 1000 ሰው እኮ ሪከርድ እያደረገ ነው። ጅቦ ምን ነው እኔ ያውቃለሁ ምን እንደማወራ። እሱን በማሰብ ነው። ስለዚህ እንደ ሃሽታግም የሚችለው ፕሮሞሽን የሰራበት ፍቃድ ሳይኖረው በኢትዮጵያ ሕገ መንግስት የማይፈቀድ ነገር ፕሮሞት ስታደርጊ ብቻ ነው ሊያስጠይቅሽ የሚችለው። ህጋዊ ፍቃድ ኖሮት ፍቃዳቸውን ኮፒ አድርጌ ኢምፖርት ፍቃዳቸውን አይቼ ስራቸውን አይቼ የኔ ጠበቃ አይቶ ውሉን ጠበቃዬ ኮንፈርም አድርጎልኝ ነው የፈረምኩት። ዊ አር ስማርት። ምንም ከገጠር ብንመጣ ምን እንደምናደርግ እናውቃለን። ተጠያቂ ሊያደርገን የሚችል አቶ መንሱር ጀማል ለሚሰጡን የጥያቄ ማብራሪያ ኮድ ጅቦ አመሰግናለሁ ስላፈንከኝ ጅቦዬ። መንሱር ቴንኪው። እድል ስለሌለኝ ነው እንጂ ክሪላሩ ነልኝ ነገሮች አሉ። ኖ አንቺ ምን እንስራበት። እንግዲህ በጣም እናመሰግናለን ውድ አድማጮቻችን። ባለሀብቱ መንሱር ጀማል ቀጥታ ከቡርኪና ፋሶ መልእክቱን አሰማችሁን። ዝቅንበል ወይስ አንድ ጥያቄ ነበር? ፖፖላሪ በተራ ነው የሚደርሳችሁ። ተራችሁ ያልደረሳችሁ ሚውት ካነሳችሁ እንትንላለን። ይህ ፕሮግራማችን ከመንሱር ጀማል እስቲ የቡርኪና ፋሶ ይህ ባለሀብት ወጣት ባለሀብት ምናምን ልበለው አይደል መንሱሪ? ተጽዕኖ ፈጣሪ ነው የሚሻለው። እሺ ጠይቂ ነበልባሎ እኑዬ ጥያቄ አለሽ? ጅቦዬ ጥያቄ የለሽ? እኔ ልጠይቅ ጅቦ። እሺ ቆይ አንዴ አንዴ ጅቦዬ፣ እኔ ትንሽ እንትን ስላለኝ አንዴ መንሱሬ ካላቸው አሁን 150 ሰው ፎሎ አድርጎኛል እና አንዴ መንሱሪ አንዴ ንገርልኝ። 2 ደቂቃ ብቻ ከ39 ነው 2 ደቂቃ ልስጥና እኔ ወርዳለሁ። እቺ 2600 ሰው ፎሎ እንዲያደርገኝ መንሱሪ ነገር አድርጋችሁ ፎሎ ሳይሆን ሰብስክራይብ ፕሊዝ ፎሎ አድርጉት። የአያጅቦ አካውንት ነው፣ ዩቲዩብ ነው። ቲክቶክ ብር አያመጣም። ቢያንስ ቲክቶክ ዩቲዩባቸውን ፎሎ ብናደርጋቸው ገንዘብ ያገኙበታል። ይጠቀሙ፣ ገንዘብ ያገኙ። ፌመስ ድሃ መሆን የለባቸውም እነዚህ ሰዎች እና
ቲክቶክ ፌመስ ድሃ ነው የሚያደርግ ነፍሴ እንዳትሸወድ። እዚህም ያላችሁ ሁላችሁም ቲክቶክ ፌመስ ድሃ ነው የሚያደርግ። ፈምሰ ገንዘብ ከሌለ ምንም ትርጉም የለውም። አያጅቦ ብላችሁ ሰብስክራይብ አድርጉ። እንግዲህ ይህንን መንሱር ጀማል በደንብ ብታብራራላችሁ ደስ ይለኛል። ምክንያቱም ለፋራው በቅርቡ መንጃ ፈቃድ ስለማወጣለት 10 ሺህ ከሞላ እባክህ ጅቦ እንትንክ ላይ ያለ አይደለ? ባዮክ ላይ ባዮ ላይም አለ። ባዮ ላይ ኦኬ ኦኬ። እዚህ ጋር የምታዩትን አያጅቦ የሚለውን አካውንት ሰብስክራይብ አድርጉ። አይ ኪዳነ ሐዋይ። እሺ ጥያቄ ያለው ማን ነው? እኔ ጠይቂ። እሺ መንሱር ሰላም ብያለሁ በመጀመሪያ። ደግሞ ለፈን ያህል ደግሞ ቢትኮይን እና በርበሪን እንዴት እንዳገናኛቸው እሱን መልስም ወይስ አድርገህ ነው ራስህ? እንዴት ቢትኮይን እና በርበሪ እንዴት አድርገህ ነው ማለት ሰጥታቸው ነው ብራንዱ እንዲሰሩልክ ራስህ? ይሄንን ነው ያ ኤኒዌይ ልጨርስ ጥያቄንና ልመልስልሽ። This is Burberry. B is starting from Burberry. B በርበሬ ይሆናል ጠበቅ ሲል ማለት ነው። ተመለሰልሽ። ጥያቄን መንሱር በፊት ስትነግረን የነበረ አንዳንድ ሰማ ሳረግ ቢትኮይን ላይ እንደምትሰራና ገንዘብን የሀብት ምንጭ አንዳንዴ ቢትኮይን ላይ ኢንቨስት እያደረክ እንደሆነ እና ብዙ ጊዜ ሰዎችን ስትመክራቸው አንዳንድ ጊዜ ሰማ ነበረ እና ያ ነገር እንዴት ነው? አሁንም እዛ ምክር ላይ ነው ያለው ወይ? ኢትዮጵያኖችን በዛ ነገር እያነሳሳ ነው ወይ? ምንድን ነው ማለት ሪስክ አይሆንም ወይ? በአብዛኛው ምናልባት በጣም ሀብታም ለሆነ ሰው ኢትስ ፋይን ኢንቨስት ማድረጉ፣ ምንም የሌለው ሰው ላይ ደግሞ ኢትዮጵያኖችን በአብዛኛው ላይ በዝቅተኛ ኑሮ ላይ ያሉትን ሀብታሞችን ሳይሆን በዝቅተኛ ኑሮ ላይ ያለን ኢትዮጵያኖችን ትሬድ እና ቢድ አድርጉ እያሉ የሚመክሩ የዚህ ባይናንስ እና ቢትኮይን ላይ ኢንቨስት አድርጉ እየተባለ የሚመከረው ምክር እንዴት ታየዋለህ አንተ? ለእኛ ሀገር ይመጥናል ወይ? ትንሽ በእውቀት መጀመሪያ ላይ ማደግ የለብንም ወይ የሚለውን ነገር ነው። እሱን እንድትመልስ ነው። እና አሁንም ቢሆን የገቢ ምንጭ እዛ ላይ ነው ወይ ያለው? እሱንም በዛው ቅድም ሃሽታግ የጠየቀች ጥያቄ ላይ በደንብ የገቢ ምንጭህን በፊት ስትናገር የሰማሁት እዚህ ላይ እንደምትሰራ እና በዚህ እንትን እንዳለ ነው። እንደገና ደግሞ አምባሳደር ሆነ በምትሰራበት መስሪያ ቤት ውስጥ አንድ ሰው አምባሳደር ሲሆን ድርጅቱ ለሚሰራው መጥፎ ስራና ወይም ደግሞ ድርጅቱ ውድቀት ሲደርስበት አንተም ተጠያቂ ልትሆን ይገባል ይመስለኛል። እኔ እንዴት ነው አንተ የምታየው ይሄንን ነገር? አምባሳደሮች ግዴታ ምንም በቃ ከእውቀት ነፃ ሆኖ ነው ማለት ነው ድርጅቱን የሚወክሉት? ላይክ ሳያጠኑ ሳያጣሩ እንዳልከው ሌሎችም እንትኖች ማነው አርቲስቶች ምናምኖች ብዙም ከእውቀት ምናልባት ነፃ ስለሆኑ አምባሳደር ሲያደርግ አንድ ድርጅት አንድን ሰው ድርጅቱን በደንብ አውቆ ስራውን ተገንዝቦ መሆን አለበት ብዬ ገምታለሁ። እና ያንተስ አስተያየት እዛ ላይ እንዴት ነው? በደንብ አድርገህ ደግሞ አብራራልን። እና እኔ በአብዛኛው ባይናንስ ላይ እንትን እላለሁኝ ማነው ኢንቨስት አደርጋለሁ፣ ግን በጣም በጣም ብዙ ገንዘብ ሉዝ አድርጌያለሁኝ። ገብተዋል? የሆነ ነገር ለማግኘት ብዙ ሉዝ ማድረግ አለ እና ለኢትዮጵያኖች ይህን ነገር ሲመከር እንዴት ነው እሱ እንዴት ይሆናል? እስቲ ይሄንን አስረዳ። ቴንክ ዩ በጣም አመሰግናለሁ። ማን ነበር ስምሽ? ያቢ ምናልባት በጣም ብዙ ትላልቅ የኢትዮጵያ ላይ ያሉ ትላልቅ ቴሌቪዥን ጣቢያዎችን ጨምሮ ኢትዮጵያ ውስጥ ያሉ ትላልቅ ዩቲዩቦችን ጨምሮ ብዙ ኢንተርቪው አድርጌያለሁ። ካረኩት ኢንተርቪው ውስጥ ቢትኮይን ስሩ ወይ ደግሞ ቢትኮይን ብትሰሩ ያዋጣችኋል ያልኩበት ቪዲዮ እንደ ኤቪደንስ ካለሽና ብትልክልኝ አም ቬሪ ሃፒ። ቢትኮይንን እኔ ዩጋንዳ እያለው ከዛ ደግሞ ኢንዶኔዥያ እያለው በዛ ዘመን የዛሬ 14 ዓመት 400 እና 500 ዶላር ቢትኮይን በነገራችን ላይ $1 ሁሉ ነበር ሲጀምር 400 እና 500 ዶላር በነበረ ሰዓት በአዲስ አበባ ቋንቋ ምናልባት ወርዱ እንዳይደብርሽ ፋራ በሚባለው ስታይል
ደጋግሞ ሲጠይቁኝ $400 ነው ግዛ አሉኝ። ደውለው ከአሜሪካ በቀጥታ ስልክ ነው በዛ ዘመን ተደውሎ ፕሮሞሽን የሚደረገው። እንደገና ሳምንት $500 ገብቷል ግዛ አሉኝ። ምንም ሪጀክት አረኩት። በመሃል የሆነ ጓደኛዬ ስለ ቢትኮይን የሚያቅሰው እዛው ዩጋንዳ አገር ላይ ሳወራው እንደዚህ አይነት ነገር ምንድነው ብዬ ስጠይቀው በደንብ አስረዳኝ። በሳምንቱ 1000 ብር ገባ። በጣም በተከታታይ ያኔ ፋራ በሚባል ቋንቋ እኔ አልተማርኩም፣ ትምህርት እውቀት የለኝም። ቢትኮይን ደግሞ ትሬድ አይፈልግም። ኮይን ነው የምትገዢው፣ ታስቀምጫለሽ። ያኔ የነበረውን ነው የምነግርሽ። ከዛ በኋላ ደግሞ ሲጨምር ትሸጨዋለሽ። ካፕል ኦፍ ቢትኮይንስ የመግዛት እድሉን አገኘው። ከዛ በኋላ ሽቶ ሲያምረኝ፣ ብራንድ ይሄው በርበሪ ብራንድ ሲያምረኝ፣ የሆነ ኢንቨስትመንት ላይ ማድረግ ስፈልግ ያችን እየሸጥኩ እጠቀምበታለሁ እንጂ አንድም ቀን ነግዱ አትነግዱ ብዬ አላውቅም። ዛሬ ደግሞ ትሬድ እያደረግኩም አይደለም፣ እየሰራሁበትም አይደለም። አለህ ወይ ብለሽ ብጠይቅኝ የስ አይ ሃቭ፣ ምንም ጥያቄ የለውም። ከዛ በተረፈ ባይቻንስ ርካሽ በነበረ ዘመን መንሱር ገዛ፣ ባይቻንስ ደግሞ ፈጣሪ ጨመረለት፣ ገንዘብ አገኘበት። 90% በላይ አሁን ያለሁበትን ኑሮ እንዲያኖረኝ ያደረገው አሁንም ቢዝነስ እንድሰራ እያደረገኝ ያለው የቢትኮይን ቻንስ ነው። እናንተ ግን ይህን ስራ እንድትሰሩ ሪኮሜንድ አላረግም። ለምን? አንደኛ ዋጋው ጨምሯል። እኔ $1000 ነው ያኔ የቀለድኩት። ሉዝ ባረግም ችግር የለውም። አሁን ግን $100,000 ገብቷል እና ሰዎች ያንን ነገር በዜሮ ምናምን መግዛትም ይቻላል፣ ግን እዛ ውስጥ እንድትገቡ ሪኮሜንድ አላረግም። እውቀት ይፈልጋል። ይሄው ያቢም እንዳለችው ብዙ አውጥቼ ብዙ ሉዝ አድርጌ አሁን ደግሞ ምናልባት ጀነሬት እያደረገላት ሊሆን ይችላል። ማንንም ግን መክሬ አላውቅም። ስለዚህ ይሄ ነው ወንድማችን መንሱር ጀማል፣ ስለ ማብራሪያው በጣም እናመሰግናለን። ውድ አድማጮቻችን፣ ባለሀብቱ መንሱር ጀማል ከቡርኪና ፋሶ ቀጥታ ስርጭት ጥያቄያችሁን ለመመለስ እዚህ ተገኝተዋል። በጣም እናመሰግናለን። አማራዊት ማነሽ? አማራው ነው ደሜ። አማራው ወይዬ፣ አቤታ፣ ጥያቄሽን ጠይቄኝ። መብት ሰላም ለእናንተ።